ትንቢተ ኢሳይያስ ምዕራፍ 3 እነሆ የሠራዊት ጌታ እግዚአብሔር ከኢየሩሳሌምና ከይሁዳ ድጋፍንና ብርታትን፣ የእንጀራን ድጋፍ ሁሉ፣ የውኃንም ድጋፍ ሁሉ፣ ኃያሉንም፣ ተዋጊውንም፣ ፈራጁንም፣ ነቢዩንም፣ ምዋርተኛውንም፣ ሽማግሌውንም፣ የአምሳ አለቃውንም፣ ከበርቴውንም፣ አማካሪውንም፣ ብልሁንም ሠራተኛ አስማት አዋቂውንም ይነቅላል። አለቆቻቸው እንዲሆኑ ብላቴኖችን አስነሣባቸዋለሁ፣ ሕፃናቶችም ይገዙአቸዋል። ሕዝቡም ሰው በሰው ላይ ሰውም በባልንጀራው ላይ ይገፋፋል። ብላቴናውም በሽማግሌው ላይ የተጠቃውም በከበርቴው ላይ ይኰራል። ሰውም በአባቱ ቤት ውስጥ ወንድሙን ይዞ አንተ ልብስ አለህ፣ አለቃም ሁንልን፣ ይህችም ባድማ ከእጅህ በታች ትሁን ሲለው፣ በዚያ ቀን ድምፁን ከፍ አድርጎ እኔ በቤቴ ውስጥ እንጀራ ወይም ልብስ የለኝምና ባለ መድኃኒት አልሆንም፣ በሕዝቡም ላይ አለቃ አታደርጉኝም ይላል። የክብሩን ዓይን ያስቈጡ ዘንድ ምላሳቸውና ሥራቸው በእግዚአብሔር ላይ ነውና ኢየሩሳሌም ተፈታች፣ ይሁዳም ወደቀ። የፊታቸውም እፍረት ይመሰክርባቸዋል፣ እንደ ሰዶምም ኃጢአታቸውን ያወራሉ፣ አይሰውሩአትም። በራሳቸው ላይ ክፉ ነገርን ሠርተዋልና ለነፍሳቸው ወዮ፣ የሥራቸውን ፍሬ ይበላሉና። ጻድቁን መልካም ይሆንልሃል በሉት፣ እንደ እጁ ሥራ ፍዳው ይደረግበታልና። ለበደለኛ ወዮ፣ ክፉም ደርሶበታል። ሕዝቤንስ አስገባሪዎቻቸው ይገፉአቸዋል፣ አስጨናቂዎችም ይሠለጥኑባቸዋል። ሕዝቤ ሆይ የመሩአችሁ ያስቱአችኋል፣ የምትሄዱበትንም መንገድ ያጠፋሉ። እግዚአብሔር ለፍርድ ተነሥቶአል፣ በሕዝቡም ላይ ሊፈርድ ቆሞአል። እግዚአብሔር ከሕዝቡ ሽማግሌዎችና ከአለቆቻቸው ጋር ይፈርዳል። የወይኑን ቦታ የጨረሳችሁ እናንተ ናችሁ፣ ከድሆች የበዘበዛችሁት በቤታችሁ አለ። ሕዝቤንም ለምን ታደቅቁአቸዋላችሁ? የድሆችንስ ፊት ለምን ትፈጫላችሁ? ይላል የሠራዊት ጌታ እግዚአብሔር። ደግሞም እግዚአብሔር እንዲህ ይላል፣ የጽዮን ቈነጃጅት ኰርተዋልና አንገታቸውንም እያሰገጉ በዓይናቸውም እየጣቀሱ ፈንጠርም እያሉ በእግራቸውም እያቃጨሉ ይሄዳሉና። ስለዚህ ጌታ የጽዮንን ቈነጃጅት አናት በቡሃነት ይመታል፣ እግዚአብሔርም ኀፍረተ ሥጋቸውን ይገልጣል። በዚያም ቀን ጌታ የእግር አልቦውን ክብር፣ መርበብንም፣ ጨረቃ የሚመስለውንም ጌጥ፣ የጆሮ እንጥልጥሉንም፣ አንባሩንም፣ መሸፈኛውንም፣ ቀጸላውንም፣ ሰንሰለቱንም፣ መቀነቱንም፣ የሽቱውንም ዕቃ አሸንክታቡንም፣ የእጅና የአፍንጫ ቀለበቱንም፣ የዓመት በዓልንም ልብስ መጐናጸፊያውንም፣ ልግምበገላውንም፣ ከረጢቱንም፣ መስታወቱንም፣ ከጥሩ በፍታ የተሠራውንም ልብስ ራስ ማሰሪያውንም፣ ዓይነ ርግቡንም ያስወግዳል። እንዲህም ይሆናል፣ በሽንቱ ፈንታ ግማት፣ በመታጠቂያውም ፈንታ ገመድ፣ ጠጕርንም በመንቀስ ፈንታ ቡሃነት፣ በመጐናጸፊያም ፈንታ ማቅ፣ በውበትም ፈንታ ጠባሳ ይሆናል። ጕልማሶችሽ በሰይፍ ኃያላንሽም በውጊያ ይወድቃሉ። በሮችዋ ያዝናሉ ያለቅሱማል፣ እርስዋም ብቻዋን በምድር ላይ ትቀመጣለች።